በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እናታችን የድንግል ማርያም ቃል ኪዳን ልጆች በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን። የአባቶቻችን አምላክ በሞት ጥላ ስር እያሳለፈ እኛ ከማናውቀው እሱ ከሚያውቀው ክፉ ነገር ሁሉ ሰውሮ በእድሜያችን ላይ ተጨማሪ እድሜ ሰጥቶ እስከዚህ ሰዓት የጠበቀን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በውኑ ሞት እንደዚህ መራራ ነውን? አንደኛ ሳሙኤል ምዕራፍ 15 ቁጥር 32። በውኑ ሞት እንደዚህ መራራ ነውን? ይህን ቃል የተናገረው በሞት ጣር ላይ የነበረው የአማሌቃውያን ንጉሥ አጋግ ነው። ንጉሥ አጋግ ሃይማኖት የሌለው የብዙ ንጹሐንን ደም በግፍ ሲያፈስ የኖረ ኃጥእ ክፉ ሰው ነው። እርሱም በተራራው በሞት አፋፍ ላይ ሳለ ፈራ፣ ተንቀጠቀጠ። ከጭንቀት ብዛት ጅማቶቹ እርስ በርሳቸው ተለያዩ፣ አጥንቶች ተላቀቁ። በዓለም ላይ ያለ ማንም ክፉ ኃጥእ ሰው ንጉሥ ይሁን ሎሌ፣ የተማረም ይሁን ያልተማረ፣ ጨዋም ይሁን ሀብታም፣ ድሃም ይሁን ባለጸጋ፣ ማንኛውም ሰው በእውነተኛው ሃይማኖት ያላመነ ምግባር የሌለው ከሆነ በስተመጨረሻ በሞት አፋፍ ላይ ሳለ እጅግ አስፈሪውን መልአከ ሞትን በገሃድ በተመለከተ ጊዜ እንደ ንጉሥ አጋግ ከመዝኑ ሞት መሪር፣ በውኑ ሞት እንደዚህ መራር ነውን ማለቱ አይቀርም። የኃጥእ ሞት፣ የኃጢአተኛ ሞት አሟሟቱ ክፉ ነውና መልአከ ሞትን ሲያይ ይደነግጣል። ስለዚህ በአጭሩ ምዕመናን ስለ ሃይማኖታቸው ጠንቅቀው ሊያውቁ ምግባር ትሩፋት ሊሰሩ ይገባል። ይህ ስለምንድን ነው ቢሉ ኋላ በዕለተ ሞት በጌታ ቃል መጠየቅ አይቀርም። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር ሳላችሁ ሃይማኖት ተማሩ፣ ምግባር ስሩ ብሎ አዞናል። ኋላ በዕለተ ሞት በጌታ ቃል ምን ተብሎ ይጠየቃል ቢሉ የመልካም ሰው ነፍስ እንደሆነች ከስጋዋ ስትለይ ገና በጻዕረ ሞቷ ሳለች መላእክተ ብርሃን በቀኝ መላእክተ ጽልመት በግራ ሆነው ይመጡባታል። መጥተውን ባዩት ጊዜ የብርሃን ቀሚስ ለብሳ፣ የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን አክሊል ደፍታ፣ የብርሃን ዘውድ ተቀዳጅታ፣ የብርሃን ዘናር ታጥቃ፣ የብርሃን ጫማ ተጫምታ፣ የመስቀል ምልክት ያለበት የብርሃን ዘንግ ይዛ ከፀሐይ 7 እጅ አብርታ አሸብርቃ ከመብረቅ 7 እጅ አስፈርታ አምራና ሰምራ ጌታዋን ክርስቶስን መስላት ትቆየዋለች። ከዚህ በኋላ መላእክተ ጽልመትን እንደ እሳት ትፈጃቸዋለች፣ እንደ ፀሐይ ታንጸባርቅባቸዋለች። እነርሱም ይፈሯታል። ከፊቷ ረቀው ፈቀቅ ብለው ይቆማሉ። በዚያው ርቀው በቆሙበት ሆነው ጠርተው ይጠይቋታል። ምን ብለው ይጠይቋታል ቢሉ አንቺ ነፍስ በማን ታመልኪያለሽ? የሥላሴ አንድነት ሦስትነት፣ ምልዓት፣ ስፋት፣ ርቀት፣ የጌታን ከሰማዩ መውረዱን መወለዱን፣ ወልደ አብ ወልደ ማርያም መሆኑን፣ መገፈፍ መገረፉን፣ መሰቀል መሞቱን፣ መቀበሩን፣ መነሳቱን፣ ማረጉን፣ ዳግም ለፍርድ መምጣቱን ታምኛለሽን? የእግዚአብሔርን እንግዳ ተቀብለሻልን? ሰንበትን አክብረሻልን? ብለው ይጠይቋታል። እርሷም እውነተኛ የተማረች ሃይማኖተኛ ናትና አሁን የሥላሴን አንድነት ሦስትነት፣ ምልዓት፣ ስፋት፣ ርቀት፣ የጌታን ከሰማይ መውረዱን መወለዱን፣ ወልደ አብ ወልደ ማርያም መሆኑን፣ መገረፍ መገፈፉን፣ መሰቀል መሞቱን፣ መቀበሩን፣ መነሳቱን፣ ማረጉን፣ ዳግም ለፍርድ መምጣቱን አምናለሁ። ነገር ግን እንደናንተ ያለ የከፋ የከረፋ አይቼ ሰምቼም አላውቅም ብላ ትመልስላቸዋለች። መላእክተ ጽልመትን መርምረው የእነርሱ ድርሻ አለመሆኗን ካረጋገጡ በኋላ አፍረው ተዋርደው አንቺ ነፍስ እኛ ያጣናትን መንግሥተ ሰማያት አንቺ አገኘሻት እያሉ እያዘኑ እየተከዙ ተተዋት ይሄዳሉ።
ከዚህ በኋላ መላእክተ ብርሃን ከገነት መልካም መዓዛ ያለው የሽቱ አበባ ቆርጠው ይዘው መጥተው ከአጠገቧ ከበዋት ይቆማሉ። ቁመውም ይጠይቋታል። ምን ብለው ይጠይቋታል ቢሉ አንቺ ነፍስ በማን ታመልኪያለሽ? የሥላሴን አንድነት ሦስትነት፣ ምላስ ስፋት፣ ርቀት፣ የጌታን ከሰማይ መውረዱን መወለዱን፣ ወልደ አብ ወልደ ማርያም መሆኑን፣ መገረፍ መገፈፉን፣ መሰቀል መሞቱን፣ መቀበሩን መነሳቱን ማረጉን፣ ዳግም ለፍርድ መምጣቱን ታምኛለሽን? የእግዚአብሔርን እንግዳ ተቀብለሻልን? ሰንበትን አክብረሻልን? ብለው ይጠይቋታል። እርሷም ቃሏ እውነት ነውና አዎን፣ የሥላሴን አንድነት ሦስትነት፣ ምላስ ስፋት፣ ርቀት፣ የጌታን ከሰማይ መውረዱን መወለዱን፣ ወልደ አብ ወልደ ማርያም መሆኑን፣ መገፈፍ መገረፉን፣ መሰቀል መሞቱን፣ መቀበሩን መነሳቱን ማረጉን፣ ዳግም ለፍርድ መምጣቱን አምናለሁ ብላ ትመልስላቸዋለች። ዳግመኛም አምስቱን አዕማደ ምስጢር 13ቱን ሕማማተ መስቀል ተምረሻልን? ሰንበትን አክብረሻልን? የእግዚአብሔርን እንግዳ ተቀብለሻልን? ብለው ይጠይቋታል። እርሷም አዎን አውቃለሁ፣ እናንተማ ወዳጆቼ ዘመዶቼ አይደላችሁምን? የመከራችሁኝን ሰምቼ ያዘዛችሁኝን ሰርቼ እኖር የለምን? ብላ ትመልስላችኋለች። የጻድቅ ነፍስ መላእክት የት ታውቃቸዋለችና ነው ቢሉ የመልካም ሰው ነፍስ የሆነች እንደሆነ ገና በቁመናዋ ባለመስጋ ሳለች በአካለ ነፍስ ከመላእክተ ብርሃን ጋር ከሰማየ ሰማያት እየመጣች እየወረደች ጌታዋን ፈጣሪዋን ስታመሰግን ትኖር ነበርና ስለዚህ አውቃችኋለሁ ትላችኋለች። መላእክተ ብርሃንም ያችን ነፍስ መርምረው የነሱ ወገን መሆኗን ካረጋገጡ በኋላ ከቃልሽ እናገኘው ብለን ነው እንጂ አሁን እኛም እናውቅሻለን ብለው ይመሰክሩላታል። ከዚህም በኋላ ነቢዩ ዳዊት በገናውን፣ ዕዝራ መሰንቆውን ይዘው ጌታችን ኢየሱስ ክርስቶስ እልፍ አእላፋት መላእክትን፣ ጻድቃን ሰማዕታትን፣ ደናግል መነኮሳትን አስከትሎ ወርዶ በቁመናዋ የሰራችውን የምግባሯን ዋጋ ቃል ኪዳን ሰጥቷት ተመልሶ ያርጋል። መውጣት መውረዱ ለእኛ ክብር ሲል በለበሰው ሥጋ ነው እንጂ በመለኮትነቱ ውስጥ በሁሉ የመላ ስለሆነ መውጣት መውረድ የለበትም። ከዚህም በኋላ መልአከ ሞት አእምሮ ሰምሮ መልአከ ብርሃን መስሎ ይታያታል። ስለምን መልአከ ሞት መልአከ ሳይል መልአከ ብርሃን መስሎ ይታያታል ቢሉ እንዳትባባ እንዳትፈራ ነው። ከዚህም በኋላ መላእክተ ብርሃን ያን ከገነት ቆርጠው ያመጡትን የሽቱ አበባ ካፍንጫዋ ላይ ጣል አድርገው ሲያነሱት በመልካሙ የሽታ መዓዛ ተመስጣ ነፍስ ከስጋዋ ትለያለች። ከዚህም በኋላ መላእክተ ብርሃን በፊት በኋላ በቀኝ በግራ ሆነው ዕዝራ መሰንቆውን ዳዊት በገናውን እየደረደሩ እያመሰገኑ ዳዊት የጻድቅ ሰው ሞት በእግዚአብሔር ዘንድ ክቡር ነው እንዳለ በመዝሙር 115 ቁጥር 6 ዕዝራም የጻድቃን ሞታቸው ሕይወታቸው ነው እያሉ በዝማሬ በይባቤ ይዘዋት ይሄዳሉ። ከዚህም በኋላ መላእክተ ጽልመት ከጌታ ቃል ሳይሰሙ ትእዛዝ ሳይቀበሉ አይመለሱምና ራሷን እየተመለከቱ ከኋላ ሲከተሏት ከባሕረ እሳት ይደርሳሉ። የባሕረ እሳት ቦታዋ ስፍራዋ ወዴት ነው? መጠኗስ ምን ያህል ነው ቢሉ ቦታዋ ከጠፈር በላይ ከሐኖስ በታች ከመካከል በምጽንዓተ ሰማይ ነው። ልኳም ይችን ሰው የሰፈረበት ዓለም ታህላለች። ቀኟ እሳት ግራዋ ባሕር ነው። ውስጧ ገደል መንገዷም ከጭራ የቀጠነ ጠባብ ነው። መጽሐፈ ዕዝራ ምዕራፍ 5 ቁጥር 8 ላይ እንደምናገኘው በጣም የቀጠነች እንደ ጭራ የመነመነች ናት። እንዲህም ማለቱ በእግረ ነፍስ ነው እንጂ በእግረ ሥጋስ አታስቆምም። እንዲህማ ከሆነ ምን አድርጋ ትሻገረዋለች ቢሉ በዚህ ዓለም ያሉ አዕዋፍ ዳሩን፣ ገደሉን፣ ባሕሩን፣ እሳቱን ላዩን በክንፍ እየበረሩ ተሻግረው እንዲሄዱ የእርሷም ሃይማኖቷና ግብሯ ክንፍ ሆኗት መላእክተ ብርሃን ላዩን ይዘዋት ይሻገራሉ። እርሷም ከመካከል ስትደርስ አቆልቁላ አይታ መላእክተ ብርሃንን ይህ እሳቱ፣ ባሕሩ፣ ገደሉ፣ ዱሩ ምንድን ነው ብላ ትጠይቃቸዋለች። መላእክተ ብርሃንም አንቺ ምግባር ብትሰሪ፣ ሃይማኖት ብትማሪ፣ ሰንበት ብታከብሪ በዚህ መጣሽ እንጂ ምግባር ያልሰሩ ሃይማኖት ያልተማሩ ዘመዶችሽስ በዚሁ
አረው ከስለው እንደ ጅማት ተኮማትረው መከራ አይተው ይሻገሯታል ይሏታል። እርሷም በዚህ ጊዜ ወየው ወየው ወዮታ አለብኝ፣ በምድራዊው ዓለም ላሉ ሰዎች እንዲህ ያለ ብርቱ መከራ እንዳለባቸው ማን በነገራቸው ብላ አዝና ተክዛ አልቅሳ ትሄዳለች። የክብር ባለቤት ጌታችን ለድንግል እናቱ ለእመቤታችን በሰኔ 21 ቀን በጎልጎታ ስትጸልይ ሳለ ከገባላት የቃል ኪዳን ውስጥ አንዱ በቃል ኪዳንሽ የታመነውን ይህችን ጸሎት የያዘውን ሰው በደረቴ አቅፌ ባሕረ እሳትን አሻግረዋለሁ፣ ወደ መንበረ መንግሥቴም አቀርበዋለሁ የሚል መሆኑን ያስታውሰዋል። ወደ ቀደመው ነገር እንመለስና ያችም ነፍስ አዝና ተክዛ አልቅሳ ስትሄድ ዛሬ በዚህ ዓለም ያለች ሙሽራ አባት እናቷ መልስ ጠርተዋት በደስታ እንድትሄድ እርሷም ከፈጣሪዋ ለመገናኘት ስትሄድ በፍስሐ በደስታ ትሄዳለች። ዳግመኛ ዛሬ በዚህ ዓለም ያሉ እናት አባት ለልጃቸው የሚበላውን የሚጠጣውን አሰናድተው እንዲቆዩ ለእርሷም ፈጣሪዋ የመኖሪያዋን ቦታ መንፈሳዊ ምግብና መጠጥ አዘጋጅቶ በፍስሐ በደስታ ይቆያታል። እርሷም ገሃነመ እሳትን አልፋ በመውጣቷ ደስ እያላት ከጌታ ዘንድ ስትደርስ ሰግዳ ትቆማለች። ሰግዳም ስትቆም ጌታ ይጠይቃታል። ምን ብሎ ይጠይቃታል ቢሉ የወንድ ነፍስ እንደሆነች አንቺ ነፍስ እንጨት መቁረጥ፣ መፍለጥ፣ ቤት ማነጽ፣ ፈረስ መጋለብ፣ ውሃ ዋና፣ ሰንጠረዥ፣ እርሻ ቁፋሮ፣ በገና፣ ጸናጽል፣ ከበሮ፣ ጽፈት፣ ድጉሰት ታውቂያለሽን ብሎ አይጠይቃትም። የሴትም ነፍስ ብትሆን አንቺ ነፍስ አልሞ መደቆስ፣ አለስልሶ መፍተል፣ ወጥ መስራት፣ እንጀራ መጋገር፣ ጠጅና ጠላ መጥመቅ ታውቂያለሽን ብሎ አይጠይቃትም። እንግዲያውስ ምን ብሎ ይጠይቃታል ቢሉ አንቺ ነፍስ በማን ታምኛለሽ? አንድነቴን፣ ሶስትነቴን፣ ምላስ ስፋቴን፣ ርቀቴን፣ ከሰማይ ሰማያት መውረዴን፣ ከድንግል ማርያም መወለዴን፣ ወልደ አብ በመለኮት ወልደ ማርያም በትስብእት በተዋህዶ የከበርኩ መሆኔን፣ መገፈፍ መገረፌን፣ መሰቀል መሞቴን፣ መነሳት ማረጌን ታውቂያለሽን ብሎ ይጠየቃታል። እርሷም የተማረች ናትና ቃሏም እውነተኛ ነውና አዎ አምላኬ ሆይ አንድነትህ ሶስትነትህን፣ ምላስ ስፋትህን፣ ርቀትህን፣ መውረድ መወለድህን፣ ወልደ አብ ወልደ ማርያም በተዋህዶ የከበርህ መሆንህን፣ መገፈፍ መገረፍህን፣ መሰቀል መሞትህን፣ መነሳት ማረግህን አውቃለሁ ብላ ትመልሳለች። ከዚያም የጌታ በእውነተኛ ቃሉ መላእክተ ብርሃን ጠርቶ ይህች ነፍስ ምእመን ወይም ታማኝ ናትና መንግሥተ ሰማያት እንጂ ገሃነመ እሳት አይገባትም። ከስጋዋ ጋር አዋሃይጀ ፍጹም መንግሥተ ሰማያትን እስካወርሳት ድረስ 4 ቀን ገሃነመ እሳትን 3 ቀን መንግሥተ ሰማያትን አዙራችሁ አሳይታችሁ ከጻድቃን ጋር በገነት አኑሯት ብሎ ያዛል። ከዚህ በኋላ መላእክተ ብርሃን ይዘዋት ወጥተው መንግሥተ ሰማያትን የባለ ሕጎች አገር የደናግልን የጻድቃንን አገር 3 ቀን አዙረው አሳይተው ሽታዋን ጣዕሟን በልቦናዋ አስርጸው አንቺ ነፍስ ሃይማኖት ስላለሽ በጎ ምግባር ስለሰራሽ በእንዲህ ያለ በደስታ ቦታ ያኖረሻል ብለው ወደ ገሃነመ እሳት ይዘዋት ይወርዳሉ። ከገሃነመ እሳት ውስጥ ያለውን የእሳቱን አክሊል፣ የእሳቱን ዘውድ፣ የእሳቱን ዘንዶ፣ የእሳቱን እባብ፣ የእሳቱን አንበሳ፣ የእሳቱን መጋዝ፣ የእሳቱን ሰይፍ፣ የእሳቱን ጦር፣ የእሳቱን ዝናር፣ የእሳቱን ጫማ ይህንና የመሳሰለውን ሁሉ ክፋቱን፣ ክርፋቱን፣ ግማቱን ሁሉ 4 ቀን አዞረው አሳይተው አንቺ ነፍስ ሃይማኖት ባይኖርሽ በጎ ምግባር ባትሰሪ ኑሮ በእንዲህ ያለ መከራ ያኖርሽ ነበር። ነገር ግን ሃይማኖት ስላለሽ በጎ ምግባር ስለሰራሽ ጌታ በቸርነቱ እንዲህ ያለ መከራ አውጥቶ በደስታ ያኖርሻል ብለው ወስደው ከጻድቃን ጋር ያኖሯታል። ሀገረ ሕያዋን፣ ሀገረ ሰማዕታትን፣ ሀገረ ደናግልን፣ ሀገረ መነኮሳትን፣ ሀገረ ሕጋውያንን እያዞሩ እያሳዩ አንቺ ነፍስ ሃይማኖት ብትማሪ ምግባር ብትሰሪ ጌታ በቸርነቱ ከዲያብሎስ መገዛት እንዲህ ያለ መከራ አውጥቶ ከእንዲህ ያለ ተድላ ደስታ አበቃሽ ብለው ወስደው ከጻድቃን ጋር በገነት ያኖሯታል። ኋላም ከገሃነመ እሳት መውጣቷን መንግሥተ ሰማያት መግባቷን እያሰበች እስከ ጊዜ ምጽአት ድረስ በገነት በደስታ ትኖራለች። ገነት ያለችው በወዴት ነው ቢሉ በፀሐይ መውጫ ወይም በስተምሥራቅ በኩል ናት። በአራቱ ማዕዘኗ 4 ተራሮች አሏት። በአራቱ ተራሮች መካከል 4 አፍላጋት ገብተው ያጠጧታል። ደገኛይቱ ነፍስ የገሃነመ እሳትን ስቃይ እያሰበች ከገሃነመ እሳት መውጣቷንና
መንግሥተ ሰማያት መግባቷን እያሰበች ፈጣሪዋን እያመሰገነች እስከ ጊዜ ምጽአት ድረስ በፍስሐ በደስታ ትኖራለች። ከምጽአትም በኋላ ከሥጋዋ ጋር ተዋህዳ ተድላ ደስታ ካለበት ፍጹም መንግሥተ ሰማያትን ትገባለች። መንግሥተ ሰማያት ያለችው በወዴት ነው ቢሉ ከኢዮር በላይ ከሰማይ ውዱድ በታች በመካከላቸው ናት። ሃይማኖት ከምግባር አስተባብሮ የያዘ የመልካም ሰው ነፍስ በዚህ ሁኔታ ዘላለማዊ የክብር ዋጋን ተቀብላ ትኖራለች። ከገቡ መውጣት፣ ካገኙ ማጣት ከሌለባት ከዚች ፍጹም ተድላ ደስታ ካለባት ርስት መንግሥተ ሰማያት ለመግባት የመድኃኔ ዓለም ቸርነቱ፣ የድንግልናቱ፣ የቅዱሳኑ የሰማዕታቱ ሁሉ ምልጃና ጸሎት ይርዳን። ሃይማኖት ያልተማረ ከምግባር ጎደለ የኃጥእ ሰው ነፍስ እንዴት ትሆናለች ቢሉ የኃጥእ ሰው ነፍስ ገና ከሥጋዋ ሳትለይ በጻዕረ ሞት ሳለች መላእክተ ጽልመት በግራ መላእክተ ብርሃን በቀኝ ሆነው ይመጡባታል። መጥተውም ባዩት ጊዜ በጨለማ ቁርበት ተጠቅልላ በእሳት ሰንሰለት ታስራ የእሳት አክሊል ደፍታ የእሳት ዝናር ታጥቃ የእሳት ጫማ ተጫምታ ከቁራ 7 እጅ ጠቁራ ከርፍታ ዲያብሎስን መስላ ትታያቸዋለች። ከዚህ በኋላ መላእክተ ብርሃንን ትገማቸዋለች፣ ትከረፋቸዋለች። እነርሱም ይጸየፏታል። ከእርሷ ርቀው ፈቀቅ ብለው ቁመው ይጠይቋታል። ምን ብለው ይጠይቋታል ቢሉ አንቺ ነፍስ በማን ታመልኪያለሽ? የሥላሴን አንድነት ሦስትነት፣ ምልዓት፣ ስብሐት፣ ርቀት፣ የጌታን ከሰማይ መውረዱን መወለዱን፣ ወልደ ማርያም መሆኑን፣ መገፈፍ መገረፉን፣ መሰቀል መሞቱን፣ መቀበሩን መነሳቱን፣ ማድረጉን፣ ዳግመኛም ለፍርድ መምጣቱን ታምኛለሽን? የእግዚአብሔርን እንግዳ ተቀብለሻልን? ሰንበትን አክብረሻልን? ብለው ይጠይቋታል። እርሷም ያልተማረች ናትና እኔስ የሥላሴን አንድነት ሦስትነት፣ ምልዓት፣ ስብሐት፣ ርቀት፣ የጌታን ከሰማይ መውረዱን መወለዱን፣ ወልደ ማርያም መሆኑን፣ መገፈፍ መገረፉን፣ መሰቀል መሞቱን፣ መቀበሩን መነሳቱን፣ ማድረጉን፣ ዳግም ለፍርድ መምጣቱን አላውቁም። በምን ሳውቃለሁ? መምህራንን አልጠየቁ፣ መጻሕፍትን አላነበቡ፣ ቤተ ክርስቲያን አልሄድኩ፣ ሃይማኖት አልተማርኩ፣ ምግባር አልሰራሁ፣ ሰንበትንም አላከበሩ፣ የተራበ አላበላሁ፣ ለሥጋዬ ስጥር ስግር ስለፋ ስማስን ነበሩ እንጂ እንደናንተ ያለም መኖሩን አይቼ ሰምቼም አላውቁም ትላችኋለች። ከዚህ በኋላ መላእክተ ብርሃን ወይ ነፍስ እንዲህ ለደገኛው መንግሥተ ሰማያት ተፈጥረሽ ለገሃነመ እሳት ሆንሽ፣ በሥላሴ አምሳል ተፈጥረሽ የዲያብሎስ መረገጫ የሰይጣናት መራወጫ ሆንሽ ብለው አዝነው አልቅሰው ይሄዳሉ። እዚህ ጋር አባታችን አባ ኪሮስ የጻድቅ ሰውና የኃጥእ ሰው ነፍስ ከሥጋ ስትለይ በጌታችን ፈቃድ በግልጽ እንደተመለከተ ከገድሉ አውጥተን እነግራችኋለን ዘንድ ጌታችን ለአባ ኪሮስ የነፍስን ከሥጋ መለየት ታይ ዘንድ ወደ አንዲት ሀገር ትሄድ ዘንድ አዝሃለሁ፣ ካየህም በኋላ ወደ በዓትህ ተመለስ ብሎት ከእርሱ ተሰወረ። አባ ኪሮስም በአንደኛው ቀን ተነስቶ ሲሄድ ከአንዲት ሀገር ደረሰ። በዚያም ፈጽማ የታመመች አንዲት ሴት አገኘና እርሷ ወዳለችበት ቤት ገባ። መላእክትን በአጠገቧ ሲመላለሱ ተመለከተ። በእጃቸው መሰንቆ የያዙ አሉ፣ የገነት አበባ የያዙም አሉ፣ ልብሰ መንግሥትም የያዙ አሉ፣ የጽድቅ ድባብም የያዙ አሉ። ሁሉም በአንድነት ፈጽሞ ደስ ይበልሽ፣ ከመከራ ወደ ረፍት፣ ከችግር ወደ ብልጽግና ነይ ይሏታል። እንደ ግድግዳ ከበው ይህን ሲነጋገሩ ከመላእክት አንዱ ስሙ ገብርኤል የሚባል ወደ እነርሱ መጣ። በግድ እንለያት ዘንድ አላዘዘንምና ስለ እርሷ ምን ትላላችሁ? የገነትን አበባ ሽቷት እንጂ አላቸው። እንዳዘዛቸው አፈር ነፍሷንም በማዛገነት በተመስጦ ከሥጋ ተለየች። አባታችን አባ ኪሮስም መላእክትን ነፍስ ከሥጋ ስትለይ እንዲህ ነውን? አላቸው። መላእክትም ኪሮስ ወይ እንዲህ አትበል፣ ይህ የምታየው ክብር ለጻድቃን ብቻ ነው። ለኃጥእ ሰው ግን መልአከ ሞት ከሰራዊቱ ጋር በሚያስፈራ ግርማ ይመጣባቸዋል። የእነርሱንም ሥራ በዓይንህ ታይ፣ በጆሮውም ትሰማ ዘንድ አግባብ አይደለም አሉት። ይህንንም ነገር ነግረውት መላእክት ወደ ሰማይ አረጉ። አባ ኪሮስም የእግዚአብሔርን ድንቅ ሥራ እያደነቀ ወደ በዓቱ ተመለሰ። ከዚህም በኋላ አባ ኪሮስ 3 ቀን ቆይቶ ወደ ሀገር ወጥቶ ሄደ። መላእክተ ጽልመት የእሳት በትሯቸውን ይዘው ሲሽቀዳደሙ አየ። አባ ኪሮስም ደንግጦ የሚሆነውን ይረዳ ዘንድ ወደ እነርሱ ሄደ። በዚያም በጽኑ ደዌ የተያዘ አንድ ሰው ነበር። መላእክተ ጽልመት እንደ ግድግዳ ከበው በእሳት በትር ይደበድቡታል። ነፍሱንም አንቺ ጎስቋላ ነፍስ ነይ ውጭ፣ እንደ ሥራሽም ዋጋሽን ተቀበይ እያሉ ይሰድቧታል።
በዚህም ጊዜ ቅዱስ ገብርኤል መጥቶ አባ ኪሮስን በእጁ ያዘው። ከድንጋጤም የተነሳ ነፍሱ ከስጋው እንዳትለይ ከራሱ እስከ እግሩ ጥፍር ድረስ በገነት አበባ አሻው እና መጨረሻውን ታይ ዘንድ ጽና አለው። ያን ጊዜ መልአከ ሞት መጥቶ በዚያች ነፍስ ላይ መርዙን ተነፈሰባት። በአፉም ጎርሶ ውጦ አኝኮ መልሶ ተፋት። 3 ጊዜ መላልሶ እንዲያደረጋትና ለመላእክተ ጽልመት ሰጧቸው ሄደ። መላእክተ ጽልመትም ከነርሱ ለአንዱ በጥፍሩ አስይዘው እስከ 3ኛ ሰማይ አውጥተው ወደ ምድር ጣሏት። 3 ጊዜ መላልሰው እንዲሁ አደረጉ። ከዚህም በኋላ እንደ ስራዋ ታገኝ ዘንድ ወደ ላይ አሳርገው ከእግዚአብሔር ፊት አደረሷት። ቅዱስ ገብርኤልም አባታችን አባ ኪሮስን የጻድቃንና የኃጥአንን ሞት አይተሃልና ይህን አስተውል አለው። አባ ኪሮስ ግን ከድንጋጤ የተነሳ ታመመ፣ መናገርም ተሳነው። ቅዱስ ገብርኤልም አባ ኪሮስ ሆይ አንተም እንዲህ ትሆናለህን አለው። ይህንንም ብሎ በፊቱ በሁለቱ ጆሮ እፍ አለበት። ልቡንም በዳሰሰው ጊዜ ፍርሃትና ድንጋጤ ከርሱ ተወገደለት። ወዲያውም ቅዱስ ገብርኤል ወደ ላከው ወደ ሰማይ ወደ እግዚአብሔር አረገ። አባ ኪሮስን ፈጽሞ እያዘነ ወዮልኝ፣ ወዮት አለብኝ፣ የማዝነው ለዚያ ሰው ብቻ አይደለም ለራሴም ነው እንጂ እያለ ወደ በዓቱ ተመለሰ። በበዓቱም ሆኖ በዕለቱ 9,000 ይደግም ጀመር። እንባውም እንደ ውሃ ይፈስ ጀመር። ጌታችንም ወደ እርሱ መጥቶ እስካረጋጋውና እስካጽናናው ቃል ኪዳንም እስከሰጠው ድረስ እንዲሁ በታላቅ ተጋድሎ ኖረ። መላእክተ ብርሃን ወይን እንዴት ለደገኘው መንግሥተ ሰማያት ተፈጥረሽ ለገሃነመ እሳት ሆንሽ እያሉ ነፍሳትን በሥላሴ አምሳል ተፈጥረሽ የዲያብሎስ መረገጫ የሰይጣናት መራወጫ ሆንሽ ብለው አዝነው አልቅሰው ይሄዳሉ። ወዳልነው ነገር እንመለስና ከዚህ በኋላ መላእክተ ጽልመት የእሳቱን መንዶ የእሳቱን መጋዝ ይዘው መጥተው እንደ ግድግዳ ቆመው አስጨንቀው አስጠብበው ይጠይቋታል። ምን ብለው ይጠይቋታል ቢሉ አንቺ ነፍስ በማን ታመልኪያለሽ ነበር? የሥላሴን አንድነት ሦስትነት፣ ምላስ፣ ስፋት፣ ርቀት፣ የጌታን ከሰማይ መውረዱን መወለዱን፣ ወልደ ማርያም መሆኑን፣ መገፈፍ መገረፉን፣ መሰቀል መሞቱን፣ መቀበሩን፣ መነሳቱን፣ ማድረጉን፣ ዳግም ለፍርድ መምጣቱ ታምኛለሽን? ብለው ይጠይቋታል። እርሷም ያልተማረች ከወዷ በቀር ሌላ የማታውቅ ናትና እኔስ የሥላሴን አንድነት ሦስትነት፣ ምላስ፣ ስፋት፣ ርቀት፣ የጌታን ከሰማይ መውረዱን መወለዱን፣ ወልደ ማርያም መሆኑን፣ መገፈፍ መገረፉን፣ መሰቀል መሞቱን፣ መቀበሩን፣ መነሳቱን፣ ማድረጉን፣ ዳግም ለፍርድ መምጣቱን አላውቅም። ለሥጋዬ ስጥል ስግር ስለፋ ስማስን ነበርኩ እንጂ ሃይማኖት አልተማርኩ፣ ምግባር አልሰራሁ። እናንተማ ወዳጆቼ ዘመዶቼ አይደላችሁምን? የመከራችሁኝን ሰምቼ ያዘዛችሁኝን ሰርቼ ኖር ነበር እንጂ ትላችኋለች። የክፉ የኃጥ ሰው ነፍስ መላእክተ ጽልመትን የት ታውቃችኋለችና እንዲህ ትላችኋለች ቢሉ የክፉ ሰው ነፍስ እንደሆነች ገና በቁመናዋ ሳለች በሕልም በራእይም ከመላእክተ ጽልመት ጋር ገሃነመ እሳት እየወረደች ታይ ነበርና ስለዚህ አውቃችኋለሁ ትላችኋለች። ቀድሞም አጋንንት ለርሷ ያዘኑ መስለው አንቺ ነፍስ ሰንበትን ብታከብሪ፣ ምጽዋት ብትመጸውች፣ አስራት በኩራት ብታወጪ ቦታሽ ይህ ስለሆነ ምን ያደክምሻል? ይልቅስ ቅጠፊ፣ ስረቂ፣ ነፍስ ግደይ፣ ሰንበት ሻሪ፣ ጾም ግደፊ፣ ጸሎት ታቁሚ፣ ዋርሳ ውረሽ፣ ዝሙት ፈጽሚ፣ ይህንና የመሳሰሉን አድርጊ እያሉ ሲመክሯት ኃጢአት ሲያሰሯት ነበርና ስለዚህ አውቃችኋለሁ ትላችኋለች። ከዚህም በኋላ መላእክተ ጽልመት ለራስሽ አንቺ እገዛ ነዳ፣ እበላ ጠጣ፣ እለብስ አየት፣ እደላደል፣ እቀማጠል ብለሽ እንጂ አንቺ ለእኛ ምን ውለታ ውለሽልና? ቆርሰሽ አላጎረሽን፣ ጠልቀሽ አላጠጣሽን? አንቺ ኩሩ ትዕቢተኛ እንግዲህ ነይ ውጭ፣ በቁመናሽ የሰራሽውን የምግባርሽን ዋጋ ብድራቱን ክፈይ እያሉ ራሷን እየቀጠቀጡ ያስጨንቋታል፣ ያስጠብቧታል። ንኢ ጻይ ከመ ትትፈደይ ፍዳ በሳኪ እንዳለ ድርሳነ ሰንበት። ከዚህ በኋላ መልአከ ሞት ከአድማስ እስከ አድማስ ተስተካክሎ ቁሞ ጥርሱን አግጦ ዓይኑን አፍጦ ይታያል። ጥርሱም በመልአኩ ክንድ 88 ነው። የመልአኩ ክንድ አንዱ በሰው ክንድ 44 ነው። የአንድ ዓይኑ መቃድ ስፋት 3 ዓመት ከመንፈቅ ያስኬዳል በሰው። የሁለተኛው ዓይኑ መቃድ ስፋቱ 3 ዓመት ከመንፈቅ ያስኬዳል
በጠቅላላው የሁለት አይኑ መቃድ ወይም ስፋት 7 ዓመት ያስኬዳል። ቁመቱ ደግሞ ከምድር እስከ ሰማይ ነው። ከዚህ በኋላ 3 ጊዜ ተራምዶ መጥቶ ከፊቷ ይቆማል። ያችም ሀጥ ነፍስ በዚህ ደንግጣ ስትጨነቅ ተንፈናጥራ ወጥታ በአስከሬኑ ላይ ትቀመጣለች። በዚህ ጊዜ መልአከ ሞት በጥፉ ወግቶ ቆንጥሮ በጥርሱ ቆርጥሞ አላምጦ 3 ጊዜ ይተፋታል። 3 ጊዜ መጥፋቱ ስለምን ነው ቢሉ አንቺ ነፍስ በአርአያ ሥላሴ የተፈጠርሽው የሥላሴን አንድነት ሦስትነት አውቀሽ ሃይማኖት ተምረሽ ምግባር ሰርተሽ ሰንበት አክብረሽ ቅዱስ ሥጋውን ክቡር ደሙን በንጽህና ተቀብለሽ በሕግ በስርዓት ሆነሽ ልትኖሪ ነበር። ይህን አላወቅሽም፣ አላደረግሽም፣ አመፀኛ ነሽ ሲል 3 ጊዜ እየቆረጣጠመ ይተፋታል። ከመዝኑ ሞት መሪር በሆኑ ሞት እንደዚህ መራር ነውን? እንዳለ ንጉሥ አጋግ አንደኛ ሳሙኤል ምዕራፍ 15 ቁጥር 32 መራር ይሆንባታል በዚያን ጊዜ። ዳግመኛም እኩሉ አጋንንት በሰማይ እኩሉ በምድር ሆነው 13 ጊዜ ወደ ሰማይ 13 ጊዜ ደግሞ ወደ ምድር እያንሽቀነጠሩ ከምድር ላይ ያፈርጧታል፣ ይጥሏታል። ስለምን 13 ጊዜ ወደ ሰማይ እያጎኑ ይጫወቱባታል ቢሉ አንቺ ነፍስ ጌታሽ አምላክሽ በዕለተ ዓርብ 13ቱን ሕማማተ መስቀል የተቀበለልሽ ለአንቺ መድኃኒት ለአርአያ ለቤዛ ነበር። አንቺ ግን ይህን አውቀሽ ሃይማኖት ተምረሽ ምግባር ሰርተሽ ሰንበትን አክብረሽ አልኖርሽም። ቅዱስ ሥጋውን ክቡር ደሙ በንጽህና አልተቀበልሽም። ሕጉን ትእዛዙን አልጠበቅሽም። አመፀኛ ነሽ ብለው ስለዚህ 13 ጊዜ ወደ ሰማይ እያጎኑ ከምድር ላይ እያፈረጡ ይጫወቱባታል። ዳግመኛም የፍጥኝ የግርግሪታ የኋሊት አስረው በእሳት ልጓም ለጉመው በእሳት ሰንሰለት አስረው አንቀው ይዘው በእሳቱ በሎታ ራሷን እየቀጠቀጡ ያስለፈልፏታል፣ ያስጨንቋታል። እርሷም በዚህ ታላቅ ጭንቀትና መከራ ውስጥ ሆና ወዮ የሥላሴ ያለ ትላለች፣ ትማጸናለች። መላእክተ ጽልመትም ከእኛ ዘንድ ስትመጭ ነው ሥላሴን የምታውቂያቸው? ከዚያ ሳለች ስለ ሥላሴ ብለሽ ሃይማኖት በተማርሽ ምግባር በሰራሽ ሰንበትን ባከበርሽ ቅዱስ ሥጋውን ክቡር ደሙን በንጽህና በተቀበልሽ በሕግ በስርዓት ሆነሽ በኖርሽ ነበር እንጂ እያሉ ይጫወቱባታል፣ እየተባባሉ ያሰቃዩታል። ዳግመኛም ወዮ ወዮ የመድኃኔዓለም ያለ እያለች ትማጸናለች። መላእክተ ጽልመትም ከእኛ ዘንድ ስትመጭ ነው መድኃኔዓለምን የምታውቂው? ከዚያ ሳለሽ ስለ መድኃኔዓለም ብለሽ ሃይማኖት በተማርሽ ምግባር በሰራሽ የታረዘ ባለበሽ በመጸወች ቤተክርስቲያን ስመሽ በኖርሽ ሰንበትን ባከበርሽ ቅዱስ ሥጋውን ክቡር ደሙን በንጽህና በቅድስና በተቀበልሽ በሕግ በስርዓት ሆነሽ በኖርሽ ነበር። መድኃኔዓለምማ በመስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍሶ የሰጠሽ ለአንቺ መድኃኒት አልነበረምን? ቅዱስ ሥጋውን ክቡር ደሙን በንጽህና አልቀበልም ብለሽ ሰንበትን አላከብርም ብለሽ ዓርብና ረቡዕ አልጾምም ብለሽ ንስሐ አልገባም ብለሽ ነው እንጂ ደግሞ በምድር ላይ ሳለሽ ነው እንጂ መጠንቀቅ እያሉ በጥርሳቸው እያነኩ ወደ ላይ ወደ ታች እያሽቀነጠሩ እንደ ኳስ ይጫወቱባታል። ያቺ ጎስቋላ ነፍስ ዳግመኛ ወዮ ወዮ የእግዝእትነ ማርያም ያለ እያለች ትማጸናለች። መላእክተ ጽልመትም ከእኛ ዘንድ ስትመጭ ነው እግዝእትነ ማርያምን ያወቅሻል? ከዚያው ሳለች ነበር እንጂ ዝክሯን መዘከር፣ ባሏን ማክበር፣ ለተራበ ማብላት፣ ሕጉን ትእዛዙን አጽንቶ መኖር እያሉ ይጫወቱባታል። ከዚህ በኋላ መላእክተ ብርሃን የጌታን ቃል ሳይሰሙ አይለቋትምና ራሷን እያዩ ይከተሏታል። እንዲህ ሲከታተሉ ከባሕረ እሳት ይደርሳሉ። ከዚያ መላእክተ ጽልመት 3 ጊዜ ራሷን ቀጥቅጠው ባሕረ እሳቱን ሂጂ ግቢ ተሻገሪ ይሏታል። እርሷም ምን ጨብጬ በምን እንዳይስ ቁሜ ልሻገረው? ቀኙ እሳት ግራው ውሃ ውስጡ ገደል ነው፣ መንገዱም እንደ ጭራ የቀጠነ ነውና ምን ረግጬ በምን ላይ ቁሜ ልሻገረው? እያለች ታለቅሳለች። መላእክተ ጽልመትም ለዚህማ መሻገሪያው ታንኳው ለተራበ ማብላት፣ ለተጠማ ማጠጣት፣ ለተቸገረ መርዳት፣ ሰንበትን ማክበር፣ አስራት በኩራት ማውጣት፣ አንድ በዓል መዘከር፣ ጾም፣ ጸሎት፣ ትሕትና፣ ፍቅር፣ ትዕግስት መያዝ፣ ቁጡ አለመሆን፣ ቂም አለመያዝ ነበር። ዛሬ ከዚህ ደረሽ ምን ጨብጬ በምን ላይ ቁሜ ብትይ ይሆናልን? ይሏታል። እርሷም መልሳ ይህስ እንዳለ ባውቅ ኑሮ ስንኳን ሃይማኖት መማር ሰንበትን ማክበር ሀብትን መስጠት ይቅርና እጄን እግሬን ቆርጬ በሰጠው ነበር። በሰማም ዋዛ ፈዛዛ ይመስለኝ ነበር እንጂ እንደዚህ አልመሰለኝም ነበር ትላችኋለች። መላእክተ ጽልመትን ከእንግዲህ ወዲህ ተመልሰሽ ትሄጃለሽን? ሂጅ ግቢ፣ አሁን ላይ ጸጸት አይረባሽም ብለው እነዚያ ክፉውን ሁሉ ሲያስተምሯት የነበሩት ወርውረው ከባሕረ እሳት ውስጥ ይጨምሯታል።
እርሷም ከእሳቱ ወጥታ ከባሕሩ ከባሕሩ ወጥታ ከእሳቱ እያለች አራ ከስራ ከእሳት እንደገባ ጅማት ተኮማትራ ትሻገራለች። ከዚህ ሁሉ መከራ መድኃኔዓለም ኢየሱስ ክርስቶስ ይሰውረን። ከባሕረ እሳት ከባሕረ ገደል ይታደገን። ኃጢአታችን ግዱፍ ጸሎታችን ውቁፍ ያድርግልን። ለንስሐ ያብቃ በቸርነቱ ይማረን። መድኃኔዓለም ኢየሱስ ክርስቶስ ለሀገራችን ሰላምን ለሕዝባችን አንድነትን ያድልልን። ከክፉ ነገር ሁሉ ይሰውረን። ይህን መገፋፋቱን ጦርነቱን ሁሉ በሀገራችን ያስወግድልን። በልዩ ልዩ ምክንያት በስደት በመሩቅ ያሉትን ወገኖቻችን በሰላም ወደ ሀገራቸው ይመልስልን። የታመሙትን ይፈውስልን። ያዘኑትን ያጽናናልን። የተሰደዱትን ይመልስልን። የሞቱትን በአብርሃም በይስሐቅ በያዕቆብ እቅፍ ያስቀምጥልን። በልዩ ልዩ ደዌ ተይዘው በየሆስፒታሉ በየጸበሉ በየመንገዱ የወደቁትን ሁሉ እግዚአብሔር በቸርነቱ በምሕረቱ ይጎብኝልን። ስለ እናቱ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብሎ ስለ ቅዱሳን ወዳጆቹ ጻድቃን ሰማዕታት መላእክት ብሎ ይጠብቀን፣ ይቅር ይበለን። ኃጢአታችን ሁሉ መድኃኔዓለም ኢየሱስ ክርስቶስ በቸርነቱ በምሕረቱ ይታደገን። ለንስሐ ሞት ያብቃን። ይቆየን። አሜን።